ሰላም የቻናላችን ቤተሰቦች፣ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የሶሻል ሚዲያ አማራጮች ይደውሉልን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን፣ እያስተማርን እንገኛለን። ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ ከባለፈው የቀጠሉ ቪዲዮዎችን እየላችሁ መጥቻለሁኝ። እነዚህ የአማርኛ ሆሄዎችን ወይ ፊደሎችን መሰረት በማድረግ የተለያዩ ትርጉም ያላቸው ቃሎችን እየመሰረት እንገኛለን። ዛሬ ደግሞ የና የቤተሰቦችን መሰረት በማድረግ የተለያዩ ቃሎችን እንመሰረታለን። ከዛ በፊት ላይ ቻናላችን አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰቡ ነው። ምክንያቱም የምንለቃቸው ቪዲዮዎች አዳዲስ ቪዲዮ ይቀጥላል እናንተ እንዲደርሷችሁ ማለት ነው። እንዲሁም በኦንላይን መማር የምትፈልጉ እዚህ ከታች ባስቀመጥናችሁ ስልክ በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የሶሻል ሚዲያዎች በመደወል ወይም ኮንታክት በማድረግ ቀጥታ መማርና ኮርሶችን መውሰድ ትችላላችሁ ማለት ነው። ስለዚህ እነዚህን ፊደሎችን መሰረት አድርገን እንግዲህ ዛሬ እናያለን። ስለዚህ ለምሳሌ የምትለዋ ፊደል መሰረት አድርገን ምን የሚሉ ቃሎችን መስርተናል? ለምሳሌ ለም እንግዲህ ለ የመጀመሪያዋን ወስደን ም ደግሞ የመቤተሰብን ስድስተኛ ላይ ያለችውን ፊደል ወስደን በአንድ ላይ ምን የሚሉ ቃል ሰጡን ማለት ነው። የለም። ብራቮ። ሌላኛው እሺ። ከዛ ስ የምንላት ፊደል ደግሞ አለች። የሰ ቤተሰብ ስድስተኛ ላይ የምትገኝ ፊደል ነች። እንደገና ራ የምትል ፊደል አለች። እቺ ደግሞ የማነች? የእረ ቤተሰብ አራተኛ ላይ የምትገኝ ፊደል ነች። እነዚህን አንድ ላይ አድርገን የስራ ብራቮ። ሌላኛው ከዛ የወ ቤተሰብ ስድስተኛ ላይ የምትገኝ ፊደል ነች። ጪ የጨ ደግሞ አሁንም ስድስተኛ ላይ የምትገኝ ፊደል በአንድ ላይ ምን የሚል ቃል ይሰጡናል? የውጭ በጣም አሪፍ። ሌላኛው ከዛ ጋ የምትለዋ ፊደል ደግሞ የማነች? የገ ቤተሰብ አራተኛ ላይ የምትገኝ ፊደል ነች። ራ የረ ቤተሰብ አራተኛ ላይ የምትገኝ ፊደል ነች። አሁንም በአንድ ላይ የጋራ ብራቮ። ሌላኛው ዩ የምትለዋን ፊደል ደግሞ መሰረት አድርገን በዩ ቃሎችን መስርተናል። ለምሳሌ ይችኛዋ ሮ የረ ቤተሰብ መጨረሻ ላይ ሰባተኛ ላይ የምትገኝ ፊደል ላይ። ስለዚህ ዩሮ በጣም አሪፍ። ሌላኛው ከዛችኛዋ ማነች? የአ ቤተሰብ አምስተኛ ላይ የምትገኝ ፊደል ነች። የአ ቤተሰብ ይችኛዋ ደግሞ የሰ ቤተሰብ ስድስተኛ ላይ የምትገኝ ፊደል በአንድ ላይ ምን የሚል ቃል ሰጡናል ማለት ነው? ዩኤስ በጣም አሪፍ። ሌላኛው ይችኛዋ ማነች? የነ ቤተሰብ ሶስተኛ ላይ የምትገኝ ፊደል ይችኛዋ ደግሞ ቲ የተ ቤተሰብ አሁንም ሶስተኛ ላይ የምትገኝ ፊደል በአንድ ላይ ምን የሚል ቃል ሰጠን? ዩኒቲ አሪፍ። ሌላኛው ከዛችኛዋ የከ ቤተሰብ ስድስተኛ ላይ የምትገኝ ፊደል ነች። ይችኛዋ ደግሞ የረ ቤተሰብ አምስተኛ ላይ የምትገኝ ፊደል ይችኛዋ የነ ቤተሰብ ስድስተኛ ላይ የምትገኝ ፊደል በአንድ ላይ ምን የሚል ቃል ሰጠና? ዩክሬን ብራቮ። ሌላኛው የምትለዋን ፊደል ደግሞ መሰረት አድርገን ምን የሚል ቃል መሰረትን? ይችኛዋ የተ ቤተሰብ የመጀመሪያ ነች። ከዛ አንድ ላይ ታይ። እቺን ታይ። አሁን እቺ የምትለዋን መጨረሻ ላይ በመውሰድ ማለት ነው እንደምታዩት ታይ የሚል ቃል ሰጥቶናል። እዚህኛው ደግሞ የመጀመሪያ ፊደል ነው። አሁንም እቺ ነይ አሪፍ። እቺኛዋ የለቤተሰብ እንግዲህ ስድስተኛ ላይ የምትገኝ ፊደል ላይ አንድ ላይ እቺኛዋ አንድ ላይ ልይ በጣም አሪፍ። እቺኛዋ ደግሞ ማነች? ነች አይደል? የአ ቤተሰብ ስድስተኛ ላይ የምትገኝ ፊደል እና እቺ አንድ ላይ አሪፍ። እቺኛዋ ደግሞ ማነች? የምትን ሆሄ ወይም ፊደል መሰረት አድርገን ደግሞ ምን የሚል ቃል መስርተናል? እንደምታዩት መጀመሪያ ላይ ወስደን ደግሞ ይችኛዋ ያን ነው። ከዛ የሃ ቤተሰብ ስድስተኛ ላይ የሚገኝ ፊደል የለ ቤተሰብ አሁንም ስድስተኛ ላይ የሚገኝ ፊደል በአንድ ላይ ያህል። ይችኛዋ ደግሞ ማነች? የነ ቤተሰብ ሁለቱም ስድስተኛ ላይ የሚገኙ ናቸው። አንድ ላይ ወስደን ያንን አሪፍ። ሌላኛው ይችኛዋ የነ ቤተሰብ የሆነችው አምስተኛ ላይ የምትገኝ ፊደል ነች። ያኔ አሪፍ። ሌላኛው
ያ ችኛዋ ለ የመጀመሪያ ፊደል ን አሁንም የነ ቤተሰብ ስድስተኛ ላይ የምትገኝ ፊደል በአንድ ላይ ያለን 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 ያለን። በጣም አሪፍ። ወደ ቀጣዩ ስናልፍ ደግሞ ማን አለን? የ የምትለዋን ፊደል ደግሞ መሰረት አድርገን ምን የሚል ቃል መሰረትን? ለምሳሌ የ እንደምታዩት መጨረሻ ላይ አድርገን የ ስለዚህ ማንኛዋ ዘ እንወስዳለን። የመጀመሪያ ፊደል ነች። ችኛዋ የ አንድ ላይ ምን የሚል ቃል ሰጡን ማለት ነው? ዘየ። አሪፍ። ችኛዋ ደግሞ ምንድነው? ሆ የሃ ቤተሰብ መጨረሻ ላይ የሚገኘው ሰባተኛ ላይ ያለው ከዛ የ አንድ ላይ ሆየ። አሪፍ። ችኛዋ አ የመጀመሪያ ላይ ችኛዋ የ አንድ ላይ አየ። ችኛዋ ቺ የቼ ቤተሰብ ስድስተኛ ላይ የምትገኝ ፊደል በአንድ ላይ ቺየ። አሪፍ። ችኛዋ ደግሞ ይ የምትለዋ ፊደል ደግሞ በአንድ ላይ ቺን መሰረት አድርገን ደግሞ ምን መሰረትን? እንደምታዩት በመጀመሪያ ላይ ቺ ያው መጀመሪያ ላይ ዝለምይ ዝለይም አንድ ላይ አድርገን እቺ ፋ የፈ ቤተሰብ ስንተኛ ላይ? አራተኛ ላይ የምትገኝ ፊደል ነች። ስለዚህ ምን የሚል ቃል ሰጠን? ይፋ። አሪፍ። ሌላኛው ይችል የለ ቤተሰብ ስድስተኛ ላይ የምትገኝ ፊደል፣ ይቺ ደግሞ ቅ የቀ ቤተሰብ አሁንም ስድስተኛ ላይ የምትገኝ ፊደል በአንድ ላይ ይልቅ። አሪፍ። ይችኛዋ ደግሞ ይችኛዋ ዘ የመጀመሪያ ፊደል ነች። ስንተኛ ላይ የምትገኝ ፊደል ነች ማለት ነው? ስድስተኛ ላይ የምትገኝ ፊደል በአንድ ላይ ይዘው። አሪፍ። ችኛዋ ዞ የዘ ቤተሰብ መጨረሻ ላይ የሚገኝ ወይም ሰባተኛ ላይ ያለ ፊደል ነው። ስለዚህ በአንድ ላይ ይዞ። አሪፍ። ሌላኛው ዮ የምትለዋን ፊደል ደግሞ መሰረት አድርገን ለምሳሌ በመጀመሪያ ዮ እዚህ መጀመሪያ ላይ ዮ እዚህ መጀመሪያ ላይ ዮ እዚህ መጀመሪያ ላይ ዮ። ስለዚህ ምን የሚሰጠን? ዮ ችኛዋ ሴ የማን ቤተሰብ ነች? እቺ የሰ ቤተሰብ ነች። ስንተኛ ላይ የምትገኝ ፊደል ነች? አምስተኛ ላይ። ይችኛዋስ ፍ የማን ቤተሰብ ነች? የፈ ስንተኛ ፊደል ስንተኛ ቦታ የምትገኝ ስድስተኛ ላይ። በአንድ ላይ ምን የሚቃል ሰጡን? ዮሴፍ። አሪፍ። ችኛዋ ዮ እቺ ደግሞ ማን ነች? የማን ቤተሰብ ነች? የነ ማነች? ና የምትባለው ስንተኛ ቦታ የምትገኝ? አራተኛ ላይ። ችኛዋ ስ የማን ቤተሰብ ነች? የሰ ስንተኛ ቦታ ላይ የምትገኝ? ስድስተኛ ላይ። በአንድ ላይ ምን የሚቃል ሰጡን? ዮናስ። አሪፍ። ችኛዋ ደግሞ ይቺ ማነች? የማን ቤተሰብ ነች? የደ ስንተኛ ላይ የምትገኝ ፊደል? ሶስተኛ ላይ። ይችኛዋስ የማን ቤተሰብ ነች? የተ ስንተኛ ቦታ ላይ የምትገኝ? ስድስተኛ ላይ። በአንድ ላይ ዮዲት። እሺ። ይችኛዋ ማነች? ና የማን ቤተሰብ ነች? የነ ስንተኛ ቦታ ላይ ነው የምትገኝ? አራተኛ ላይ። ይችኛዋ የማን ቤተሰብ ነች? የተ ስንተኛ ቦታ ላይ ነው የምትገኝ? አራተኛ ላይ። ታ ምንላት? ይችኛዋ ደግሞ ን የማን ቤተሰብ ነች? የነ ስንተኛ ቦታ ላይ የምትገኝ? ስድስተኛ ላይ። በአንድ ላይ ዮናታን